ሰዎች ተቀብዬ ሆቴል አስገብቻቸዋለሁ። ግን እስካሁን ድረስ ለምን እንደመጡ አልነገርከኝም። መድበል ሁሉንም ነገር ለአንተ መናገር አለብኝ እንዴ? አቶ ካሌብ በድጋሚ እኮ ፓርትነር የሆነን መስሎኝ ነበር። እስኪ የማይሆን ነገር ውስጥ አልገባሽም አይደል? መድብል ላይ ሰጠኝ። ያው እህቴ ብቻዋን ስለሆነች በዛ ላይ እርጉዝም ናትና ያው ብቻዋን መሆን ስለሌለባት አብሬያት ልሆን ስለው እሺ በቃ ብሎ በርከት ያለ ገንዘብ ሰጠኝ። ማለት መርዞን ጭራሽ ከሰው አልቆጠርሽም እንዴ? ይቆጠራል እንዴ? ስነ ስርዓት። እሺ በልጅ አባትማ ቀልድ የለም። ለዚህ ነው አንቺን እዚህ ቤት አስቀምጠው እሱ የግሮሰሪ ወንበር የሚያሞቀው። ሰው ቢያንስ ግማሹን ታሟላ ነበር እና አንቺ ሙሉን ታሟያልሽ እያልከኝ ነው? አንቺ ከመሙላትም አልፈሽ ሳትፈሺ ትቀሪያለሽ። ምን ሳትፈሺ? ማነው የሚፈሳው? ኧረ እኔ ሳትፈሺ ያልኩት አማርኛ እያጣምሽ ነበረ። አይ ነው አይደል? ነው አይደል? ወይ እንደሚያጣምሽ እያጣምሽ ነው። መስሎኝ ነው በቃ። ጠበቃው ይችላል አንዳንድ ነገሮች ጋይስ። አንዳንድ ሰው ሁሉም ነገር እግዚአብሔር ሁሉም ነገር በምክንያት ነው የሚሆነው። ምክንያቱም ጠበቃው ወደዚህ ቦታ ሲመጣ የመጀመሪያው እንግዲህ ሞገስ ያስጨርስልኛል ይሄንን ፕሮሰስ ያስሄድልኛል ብሎ ከሱ ጋር ጀመረ ማለት ነው። እንግዲህ የተባባሉት ለራሱ እንደዚህ በቀላል የሚገመት ገንዘብ አልነበረም። ቤቱን፣ መኪናውን፣ ሀብቱን፣ የተያዘውን ንብረቱና ድርጅቱን እንዲያስለቀቅለት እንዲሁም ሁኔታዎች እንዲያስተካክልለት መጀመሪያ ከጠበቃው ጋር ሲዋሃሉ በጣም ብዙ ብር ነበረ። ይሄው ነገር የእናንተ ውስብስብ ችግር ስለሆነ ብር ጨምራላችሁ፣ ይሄን ታደርጋላችሁ፣ ታመጣላችሁ እያለ በጣም ብዙ ነገር ሲጠይቃቸው ብዙ ነገሮችን እንዲያቀርቡ ሲላቸው ሲገፋፋቸው ነበርና በዛም እንግዲህ እነሱም እሺ እንሰጣለን ብለው ነበር የጀመሩት። ግን በጣም በሚገርም ሁኔታ መጨረሻ የእግዚአብሔር ስራው ድንቅ ነውና በነፃ መልሶ እሱ ራሱ ሰራላቸው ማለት ነው። በጣም ባልታሰበ ነገር በጣም ደስ አይልም ጋይስ? ሞገስና ሉላ እንግዲህ ዛሬ ደስታቸው ሙሉ ሆኖላቸዋል። ቤተሰቦቻችን በጣም በደስ በሚል ሁኔታ እንግዲህ እንደሚታወቀው ካሁን ቀደም በጠበቃው አማካኝነት በጣም ከባድ ችግር ውስጥ ገብተው ነበረ። ግን ደግሞ በሱ አማካኝነት ደግሞ አሁን እግዚአብሔር ይመስገን ሁሉም ነገር በሰላምና ደስ በሚል ሁኔታ ተጠናቋል። ዛሬ ደስታቸው ሙሉ የሆነበት እለት ነው። የሰው ልጅ በዚህ ምድር ሲኖር ዋናው ትልቁ መሰረታዊ የሰው ልጅ መሰረታዊ የነኑሮ መሰረታዊ የሚያስፈልጉ መሰረታዊ ነገሮች መካከል የመጀመሪያዎቹ ቤት፣ መጠለያ፣ ውሃ እነዚህ 5 መሰረታዊ ፍላጎቶች የምንላቸው አሉ አይደለ? ቤት፣ ምግብ እንግዲህ የመጀመሪያው መጠለያ ነው። የሰው ልጅ ከምግብ ቀጥሎ መጠለያ ነው። ሰው የሚበላው ነገር ሲኖረው መጠለያ ያስፈልገዋል። ትራንስፖርት፣ መጓጓዣ፣ የውሃ አቅርቦት እና እንደዛ አይነት ነገር እና ቤተሰብ እንግዲህ በጣም በሚገርም ሁኔታ ያን ሁሉ ቻሌንጅ በሱ ምክንያት ከፈሉ። በሱ ምክንያት እዛ ሁሉ ችግር ውስጥ ገቡ። ግን እንደገና ደግሞ በሱ ምክንያት አሁን ቤታቸውም ንብረታቸውም በባለፈው ድርጅታቸውና የታገደው ብራቸው ተለቆላቸው ነበር። ዛሬ ደግሞ በጣም ዋናውና ትልቁ ጉዳይ እሱም እንግዲህ በተለይ አሁን ላይ በሀገራችን እንደ ኢትዮጵያውያን እንደኛ እንደ ኢትዮጵያውያን የኑሮ ሁኔታ እንደ ሀገራችን እንዳለችበት ከተለያየ ሁኔታ አንፃር በጣም ከባዱና ትልቁ በቃ አዳጋች ነገር ምንድን ነበረ? የቤት ጉዳይ ነው። ቤት አሁን ላይ ኢትዮጵያ ላይ ቤት የሌለው ሰው መኖር አይችልም። ምክንያቱም ሰርቶ የአንድ ሰው የወር ደመወዙ የቤት ኪራይ የሚከፈልበት ወቅት ላይ ነው ያለነው። ስለዚህ በጣም ቤት በጣም ትልቅ ነገር ነውና እንግዲህ እነ ሞገስ ዛሬ ቤታቸው ተመልሶላቸዋል። አንዳንዴ አባባል አለ ቤተሰቦቻችን በተለይ ልጅ ሲመጣ ልጅ ሲረገዝ በድንገትም ሊሆን ይችላል የሆነ እንትን ሲል እግዚአብሔር ሲሳይን ጨምሮ ነው የሚመጣው ይላሉና እንግዲህ እንዳያችሁት ባለፈው ላይ እንግዲህ የ3 ሳምንት ወደ 4 ሳምንት ያ ማለት የ1 ወር እርጉዝ ሆናለች ሉላ ማለት ነው። ሶ እርግዝና ሲመጣ እንግዲህ ታውቃላችሁ የሰው ልጅ ቢያንስ ልጅ ሲመጣ ቅድሚያ ሁኔታ ቢያንስ የሚያሳስባችሁ ብዙ ነገር አለ። ቤት ምክንያቱም ልጅ ወልዶ በቤት ኪራይ ማሳደግ በጣም ከባድ ነው። ምክንያቱም አንድ ቤት ልትከራዩ ዛሬ ሀገራችን ቦታ ላይ ወይም ደግሞ ኢትዮጵያ ላይ ሄዳችሁ ቤት ልትከራዩ የሆነ ቤት ኪራይ አለ ምናምን ብሎ ፖስት አግኝታችሁ ወይ ደግሞ አጋጣሚ ቆርቆራችሁ ነው ይችላል ጠይቃችሁ እንደየ አካባቢ ሁኔታ ስትጠይቋቸው የመጀመሪያ ጥያቄያቸው ልጅ ያላችሁ
ተብላችሁን ትጠይቁት። ገባችሁ አይደል? እሱ ደግሞ በጣም ከባድ ነው ስሜት ነው። ምክንያቱም ልጅ አላችሁ ነው የምትባሉት። ምክንያቱም ይቅርታ ከዚህ ጋር እኔ ራሴ የሚገጠመኝ ነገር ስላለ ነው እንግዲህ ይሄን ነገር እምላችሁ። ልጅ አላችሁ ስንት ሰው ናችሁ ተብላችሁ የምትጠይቁትና ልጅ አላችሁ ተብላችሁ ጠይቃችሁ ልጅ አለ ካላችሁ ወይ በጥፍ ነው በኪራው የሚጨመርባችሁ ወይ ደግሞ አንዳንድ ሰዎች አናከራይም ይላሉ። ልጅ ላለው ሰው አናከራይም ይላሉ። አያችሁ አይደለ? እንግዲህ ሀገራችን በዚህ ሁኔታ ያለችበት ነው ሰው። ስለዚህ እንግዲህ እነ ሞገስ ደግሞ ልጅ እየመጣ ነው እና ልጅ ሲመጣ አንዳንዴ ሲሳይዞ ይመጣል የሚባለው ነገር እኔ ገባ አሁን ላይ በቃ እያስሄድኩት ነው። ምክንያቱም እነ ሞገስ እንግዲህ አሁን በቅርብ ነው ጽንስ ወደ መቅረቱን ያወቀችው ሉላና ለሞገስም ስትነግረው እንግዲህ በጣም ደግጣ ነበር፣ ፈርታ ነበረ። እሱም እንግዲህ ፕራንክ አድርጓታል፣ አይታችኋል። እሷም በጣም ነበር የተናደደችው ግን በኋላ እንግዲህ ያው እንደማን ብሎ በይቅርታ ታለፈ። ስለምትወደው ሁሉንም ነገር እንትን አለችውና ስለዚህ አሁን እነሱ በጣም ብዙ ነገር የሚያስፈልጋቸው ነው። በተለይ ደግሞ የቤት ጉዳይ በጣም ለነሱ በጣም ትልቁ የህይወታቸው መሰረት ነውና እሱን ነገር ለማስተካከል ደፋ ቀና ያሉበት ታይም ላይ ቤታቸው መስተካከል በጣም ትልቅ ነገር ነው። በቅርቡ እንግዲህ ቤታቸው እንደሚገቡ እነሱም እየተናገሩ ነው። ሶ እንግዲህ በቅርቡ የመጀመሪያ ቤታቸው ይገባሉ። ሁኔታቸውን ካመቻቹ በኋላ በቅርቡ እንግዲህ እነሱም ሰርግ በተለይ የሉላ ሆድ ሳይገፋ ግዴታ ሰርግ መሰረግ አለበት። ያው እንደሚታወቅ ሀገራችን ላይ እንግዲህ የሆነ ጥንዶች የሆነ ነገር ይገናኛሉ። ከዛ በኋላ እርግዝና ከተፈጠረ በኋላ ነው እንግዲህ ሩጫው ጎጆን ህይወትን ለመቀለስ ከዛ ደግሞ እርግዝናው ገፍቶ ልብስ መልበስ ወይ ደግሞ የሆነ ነገር ሳትቸገር ሚስትየዋ ቶሎ ሰርግ ምናምን ይባልና ወደ ለወርታይ ተብሎ ነገር ይሹ ይመጣጣል ወይም ደግሞ ይስተካከላል ማለት ነው። በዛ አማካኝነት እንግዲህ በጣም በደስ በሚል ሁኔታ ነገሩ ይሾቹ አሪፍ እየሄዱ ነው። እኔ ስለነ ሞገስ በጣም ነው ደስ ያለኝ። ምክንያቱም ሰው ብዙ ችግር አልፎ ብዙ ነገሮችን ብዙ ቻሌንጆችን ብዙ ውጣ ውረዶችን አልፎ ህይወት ሲስተካከልለት ከምንም በላይ ደስ ይላል። በተለይ ደግሞ እንደነ ሉላ በተለይ ሉላ የከፈለች መስዋዕትነት ሞገስ ይሄ የሚባል አይደለም። እሱ እንኳን እንደ ወንድ ልጅ ያው መልካም ነው እና ለፍቅር የከፈሉት ነገር በጣም ልብ የሚያሞቅ ብዙ ውጣ ውረዶች የታለፈበት ብዙ ችግሮችን የተጋፈጡበት ብዙ አይነት እንትኖችን ያንጸባረቁበት ነውና እሱ እንግዲህ በጣም ደስ የሚል ነገር ነው። ቤተሰቦቻችን ይሄም ይበል የሚያስብልና የሚያስደስት ነገር ነው ከሚባለው በላይ እሱ ደግሞ በጣም ደስ ይላል። እንግዲህ አሪፍ ነገር ነው ያየን ያለ ነው። በቅርቡ እንግዲህ ከነ ቅድስቴና ከነ ብሩክ ሰርግ ቀጥሎ የነ ሉላ ሰርግ ተጠባቂ ነው ማለት ነው። ቤተሰቦቻችን በቅርቡ እንግዲህ ቤታቸው ሊገቡ ነው። ቤታቸው ዛሬ ተለቆላቸው በደስታ ላይ ደስታ ሆነዋል። ይሄ ደግሞ በጣም የሚበረታታ ሀሳብ ነው። እንግዲህ ቀጣዩን ደግሞ አብረን የምናየው ይሆናል። ሰላም ቆዩልን ባይ